باري بتكمل شيء يكشف كأبديت كونه أيه بس تكمل أبديت ماشي شريد شرفة شرف دينه أبديت وعليكم السلام ورحمة الله دينه سلام دينه أفتح እናቶቼ ይሄንን ቪዲዮ ያያችሁ ወንድሞቼ እናቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን ለቀጣዩ ትውልድ ለልጄ ሉትን ሰዎች ስራችሁ ገብታችሁ ፎሎው ያደረጋችሁ ላይክ ያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች። ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም ላ ይሰድቡኛል በደንብ አድርገው ያጥረገርጉኛል አቃለ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም መጥፎ ነገር እየሰራሁ አይደለሁም حرام ውስጥ አልወርቅም እያልኩ አይደለሁም ላ እሰራለሁ እንደ ሰው እሳሳታለሁ መጥፎ ነገር እሰራለሁ ስሰራ ግን እያፈርኩ ነው ተደብቄ ነው ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እያያዝኩ ነው። በፊት መጥፎ ነገር ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች እሷ። በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። አላህ ፊት እንመሰካከራለን። እነኛ አሁን ዳዕዋ የሚያደርጉላችሁ ወንድሞቻችሁና እህቶቻችሁ ዳዕዋ ያደረጉላችሁ ሚዲያ ላይ ያሉ ሰዎች ስራቸው እኮ አይደለም። እኔ አሁን እዚህ ጋር መጥቼ ዳዕዋ ሳደርግ ወላሂ ነገ ምሰራው ነገ አይደለም ዛሬ ከዚህ ሰዓት በኋላ አሁን እኛ ጋር አሁን ዒሻ ሰላት ነው ያለነው ከዒሻ ሰላት በኋላ ነው ያለነው ከዚህ ከዒሻ ሰላት በኋላ ምሰራው ስራ አለኝ። ነገ በጣም ብዙ ፕሮግራሞች አሉብኝ ከነገ ወዲያ ብዙ ፕሮግራሞች አሉብኝ አላህ ካደረሰኝ ማለት ነው። እነዚያ ያ ፕሮግራም እያለኝ ፕሮግራሙን እንዳለ ጨማምቄ ምን አድርጌ ተወሰነ ሰዓት ሰጠውና ለእናንተ ደግሞ ወንድሞቼ ናቸው እህቶቼ ናቸው በሚል ትንሽ የማቃትን ነገር ይዤ እመጣለሁ ለእናንተ ላስተላልፍ ማለት ነው። እነዚያ ደግሞ ስራ የሌላቸው ምንም ኃላፊነት የሌለባቸው ምን የሌለባቸው ለገቢያቸው ሲሉ እዚህ ላይ ወጥተው የፈለጉትን ነገር ይሰራሉ። ምክንያቱም እናንተ ትመለከታላችሁ እነሱ ገቢ ያገኙበታል ብሩን ሲያገኙበት ደግሞ እስልምናን ለማጥፋት ነው እየሰሩበት ያሉ። ወጣ እኮ እናንተ ይሄንን ወደ እስልምና እየጎረፈ ያለውን ማህበረሰብ ፕሮሞት ማድረግ ፈንታ እነኚህን ትሬንድ በማድረግ ፈንታ ምን ትሬንድ እያደረጋችሁ ነው? እነኚህን ባለጌዎችን ትሬንድ እያደረጋችሁ ነው ያላችሁት። ስርዓት አልባ የሆኑ አሳዳጊዎቻቸውን የሚያሰድቡ ምክንያቱም እኛ አሳዳጊዎቻችን ምን እንደሆኑ እናውቃለን። አባቶቻችን የነሱ አባቶች ምን እንደሆኑ እናውቃለን። እኛ እነሱን ያሳደጉት መልካም አባቶች ናቸው። እነሱ ይሄን ብልግና እየሰሩ ነው ማለትም ቢያውቁ ኖሮ በረገሟቸው ነበር። አባት እናቶቻቸውን የሚያሰድቡ ብልግና ማህበረሰብ ባህላችን እኮ አይደለም እኮ ይሄ ሃይማኖት አይደለም ባህላችን እኮ አይደለም ይሄ። በጎና አለው ስንት ዓመት ያያችሁ ማለት እኔም ማስተላልፈውን ቪዲዮ ስትከታተሉ ነበር። ስንት ዓመት እንዲህ ስቆጣ አይታችሁ ታውቃላችሁ? አታውቁም። ምክንያቱም ጉዳዩ አልበረታም ነበር በዚህ ደረጃ። ሰው እንዲህ አይኑን አውጥቶ ብልግናዬን ካላስተማርኩ እስልምናህን ተውና የኔን ብልግና ተከተል ሲል ለዚያውም ያን ነገር የሚሰሩ ሙስሊሞች ሲሆኑ አስቡት እስቲ እናንተ። ያን ነገር ፕሮሞት የሚያደርጉትና ተከታዮቻቸውን የሚያበዙላቸው እኛው ሙስሊሞች ስንሆን ስሞቻቸው አህመድ፣ ሙሐመድ፣ ኢብራሂም፣ አህመድ፣ ዩሱፍ
ያኺ ፈለተቅላ ክፋቱ የሚመለሰው እነሱ ጋር እናንተ ጋር ነው፣ ተከታዮቹ ጋር ነው። አላህ ዘንድ ደግሞ ስትደርሱ ወላሂ በየላይኩ በየኮመንቱ ወረበል ዒዘቲ ወልጀላል ትጠየቃላችሁ። ሁላችሁ እንጠየቃለን። ሁላችንም እርግጠኛ ነው በዚህ ማለት ነው። እነሱም ባበረታታን ቁጥር፣ ሼር ባደረግንላቸው ቁጥር፣ ስድብ እንኳ ቢሆን ኮመንት ባደረግን ቁጥር፣ ላይክ ባደረግን ቁጥር፣ ምንም ነገር ተፋዑል ባደረግን ቁጥር አላህ ፊት ስንቀርብ እንጠየቅበታለን በእርግጠኝነት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ግለሰብ የሆነችን ቃል እንደ ቀልድ ተናግሮ በዚያ ቃል ጀሃነም ይገባል፣ ጀሃነም ውስጥ ይወረወራል አሉ። የሆነ ሰው ደግሞ የሆነ መልካም ቃል እንደ ቀልድ ይናገራትና ላ ዩልቂ ለሃ ባለን ሳያስብበት ዝም ብሎ ይናገራል። በዚያ ዝም ብሎ በተናገራት ቀለል አድርጎ በተናገራት ነገር ትልቅ የጀነትን ምንዳ ይወርሳል አሉ። ቲክቶክ ላይ የማየው ነገር ያ ነው። ፖስት የሚያደርጉትን ነገር ሼር ማድረጉ፣ ሪያክት ማድረጉ፣ ኮመንት መስጠቱ። አላህን አትፈሩም ብሎ ኮመንት ምን አገባህ አንተን? ኮመንቱን ጥለህ ቪዲዮውን ጥለህ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። خلاص ሪፖርት እና ብሎክ ያደረጋችሁ መውጣት። ከባለጌ ጋር መዋል ባለጌ ያደርጋል። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ የታወቁት ሲጀመር ከስር መሰረቱ ሴቷ ወንድን እየመሰለች የወንድን አክት እያደረገች የታወቀችው፣ ወንዱ ሴት እየመሰለ የሴትን አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ? በሸሪዓችን ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም መን ተሸበሀ ቢቀውሚን ፈሁወ ሚንሁም አሉ። ለዐነ አላሁ አልሙተሸቢሃት ቢሪጃል ሚነ ኒሳ ወለዐነ አላሁ አልሙተሸቢሃት ሚነ ኒሳ ቢሪጃል አልሙተረጅላት ሚነ ኒሳ አው ከማ ቃለ ዐለይሂ ሰላቱ ወሰላም። የአላህ እርግማን ይኑርበት። ማንን? ሴት ሆና በወንድ የምትመሰል የተረገመች ሴት ናት እኮ እናንተ የምትከተሏት። የተረገመን ወንድ እኮ ነው የተከተላችሁ ያላችሁት። ምንድነው? አክት ነው ይላሉ። አክት እያደረግን ነው። የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜይቢ ዛሬ የምናገረው ይህ ላይ አላሁ አዕለም፣ ይህ መጨረሻዬም ሊሆን ይችላል። አላሁ አዕለም። ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼም አላወራሁም ነበር። ምክንያቱም ይሄን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስን። በቃ ፎሎወሮቻቸው በዛ እንትን ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ እንትን ቪዲዮ መስራት፣ ሪያክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ እከሌ እኮ የሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር ሲጀመር ከስር መሰረቱ። ብልታስፋፋ ኖሮ ባልተናገረህ ነበር። የምታስፋፋው መልካምን ነገር ለማህበረሰቡ ብታስተምር ኖሮ ባልተናገር በደገፈህ ነበር መጥቶ። ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙም ማያውቁ ወላኪን ለዲኑ መስራት የሚፈልጉ። ሁላችንም አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዕዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካምን ነገር ስለሆነ፣ ዓሊሞች ስለሆኑ እኮ አይደለም። መልካምን ነገር ስለሚያስፋፉ፣ ወጣቱን ወደ ጥሩ ነገር ስለሚጠሩ። እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ፣ አንዳንዶቹ አክት ነው ምን እያሉ ጺም አድርገው ምን አድርገው ይመጣል። ወንዱ ሻሽ ጠምጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ ባለፈው እኔ ምንም ማለት በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ።
ኮመንቱን ክፈቱላቸው። ትንሽዬ ሀሳብ ልቀበልና خلاص ጨርሻለሁ። እኔ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم እንደ ዛሬ ደሜ ፈልቶ አያውቅም። والله እንደ ዛሬ ተናድጄ አላስታውስም በህይወቴ ማለት ነው። አላሁ አክበር። እኛ የነሱን ተግባር አፍረን ዝም ስንል መተው መሻይኾች ላይ ሪአክት መድረግ ማለት ነው። ከዚህ በላይ ምን አለ እስቲ? እናንተስ ብትሆኑ ምን አይነት ሙታን ናችሁ? እነኚህን ስርዓት አልባ የሆኑትን እየተመለከታችሁ ለልጆቻችሁ የማይበጁትን ለእናንተ የማይበጁትን ሄዳችሁ የምትከተሉት ፎሎ የምታደርጉት ኮመንት የምትሰጡት አላህን አትፈሩ? لا حول ولا قوة إلا بالله لا حول ولا قوة إلا بالله لا حول ولا قوة إلا بالله آمين آمين اللهم آمين የሚገርመኝ ነገር እኮ እነኚህ 3 ሚሊዮን 2 ሚሊዮን 1 ሚሊዮን ፎሎወር ያላቸውና በእስልምና ላይ የሚሳለቁትን ከዚያም አለፍ ብሎ ደግሞ ሴትና ወንድ ሆነው ከፕል ሆነው ቪዲዮ ይሰራሉ። ማህረማን ምኑ ነች እሷ? ምኑም ትሁን በፍቅረኛ መልኩ ነው የሚሰሩት። ፍቅረኛ ማለት በእስልምና ምንድነው? ዚና እኮ ነው። አለቀ خلاص። ዚና ከባይር እኮ ነው። ምን ነው እየተሰራ ያለው? ይሄን ነገር እየሰሩ ስለ ትዳር ጉዳይ ሲነሳ ትዳርን መንቀፍ የሚያምራቸው ሰዎች አሉ። ትዳርን መንቀፍ የሚፈልጉ ትዳር እኮ አይደለም እናንተ የምትነቅፉት ማንም ሰው ሊነካው የማይችል እንኳን እናንተ አግብቶ ቤተሰብ የመሰረተ ሰው እንኳን ሊነቅፋው አይችልም። ትዳር አላህ ያከበረው ቤተሰብ እኮ ነው ትዳር ማለት። እየነገርኳችሁ ነው። ወላሂ አላህ ፊት እንመሰካከራለን። እነኛ አሁን በኮሜዲ ስም ከፕል ምናምን እያሉ ቪዲዮ የሚሰሩትን ሰዎች የምትከተሉ ሰዎች አላህ ፊት እንመሰክርባቸዋለን። ሁላችንም ከፕል ምናምን እያሉ ቪዲዮ የሚሰሩትን ፎሎ የምታደርጉ ለነሱ ላይክ የምታደርጉ ሪአክሽን የምትሰጧቸው ኮመንት የምታደርጉላቸው አላህ ፊት ነው የምንጠያየቀው። አለቀ خلاص። ማንም ይሁን ማንም ወላ ሙስሊም ሆነ ወላ ክርስቲያን ሆነ ወላ አይሁድ ሆነ ማንም ይሁን ፌስቡክ ላይ እየተሰበሰቡ ቲክቶክ ላይ እየተሰበሰቡ ላይቭ ይገባሉ። ላይቭ ላይ ገብተው ይፈነጩብናል። لا حول ولا قوة إلا بالله ኮመንት ላይ ምን ተፈጠረ ለምትሉ ስለ ትዳር ጉዳይ ዳዕዋ ሲደረግ አንዳንድ የብልግናን ቪዲዮ ሲሰሩ የነበሩ ሴት ሆነው እንደ ወንድ አክት እየሰሩ የነበሩ ወንድ ሆነው እንደ ሴት ሻሽ ጠንጥመው አክት ሲሰሩ የነበሩ ወንድ ሆነው እንደ ሴት አክት ማድረግ የተረገመ ነው የሚያስብለው በእስልምና። ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ المتشبه بالنساء من الرجال ብለዋል ሰለላሁ ዐለይሂ ወሰለም قال عليه الصلاه والسلام። ሴት ሆና እንደ ወንድ አክት ማድረግ ያስረግማል። ይሄ የተረገመን ስራ እየሰሩ ፎሎ የሰበሰቡ ሰዎች ዛሬ ላይ ወጥተው መመጻደቅ ጀመሩ። ዛሬ ላይ ወጥተው በእስልምናችን መቀለድ ጀመሩ። ከዚያም አለፍ ብሎ በትዳር ማሾፍ ያምራቸዋል። ትዳር የሚቀለድበት ነገር ነው እንዴ? ትዳር እናንተ ሰፋጣ የምታረጉበት ነገር የምትቀልዱበት ነገር ነው። ስለዚህ አሁን እነኚህን በደንብ ያስጠገባችሁት እንዲፈነጩ ያደረጋችሁት እናንተ ፎሎወሮች ናችሁ። በፊት እኮ ሴቶቻችን እኮ በጣም ያፍሩ ነበር አይደል እንዴ? እኔ የማስታውሰው ያንን ነው። የማውቀውም ያንን ነው። የማውቃቸው በአካባቢ ያሉ ሴቶችም እነዚያ ናቸው። በጣም የሚያፍሩ አላህን የሚፈሩ የሚጠነቀቁ አይደለም ለነሱ ስም ለጓደኛቸው ስም የሚጨነቁ ጓደኛቸው ከፋች ከተባለ የሚሩቁ ናቸው። ነው የማውቃቸው። ሴት ተኩኖ ሚዲያ ላይ ተወጥቶ ሰውነት እንዲህ ተገላልጦ
ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይሄንን ነገር እስቲ በደንብ አድርጋችሁ ስሙኝ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሃቢይ መጥቶ እሳቸው ጋር አንቱ የአላህ መልእክተኛ ቂያማ መች ነው የሚቆመው ብሎ ይጠይቃቸዋል። ሰሃቢዩ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? ማዛ አዕደድተ ለሃ መተ ሰዓ ብሎ ሲጠይቅ ምን አዘጋጀህላት ለቂያማ? እኮ አንድ ሰው እኮ ሳያዘጋጅ እኮ ቂያማ መመኘት እኮ የለም አይደል? ምን ብታዘጋጅላት ነው ሞትንና ቂያማን የተመኘው ብለው ጠየቁ። ከዚህ ያለ ነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ የሰራሁት መልካም ነገር እንኳን የለኝም፣ ግን እርሶን ወዶታለሁ፣ አላህን ወዳለሁ፣ እርሶን ወዶታለሁና ያ ብቻ ናት መልካም ነገር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ አሉ። ማንም ሰው ቂያም ዕለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው። እናንተም ዛሬ ፎሎ የምታደርጓቸው ሴት ሆነው በወንድ የሚመሰሉ ወንድ ሆነው በሴት የሚመሰሉ ቂያም ዕለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ኢንተሃል አምር። ሴት ሆኖ ወንድ የሚመስል ወንዶና ሴት የምትመስል እንዲሁም ደግሞ ማህበረሰቡ ዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ። ዚናን ለማስፋፋት በደንብ እየጣሩ ያሉ ከሴት ጋር መጥተው እየተቃቀፉ ቪዲዮ የሚሰሩልን፣ ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን ሚስቶቻቸው ያልሆኑትን ሐታ ከሚስቶቻቸው ጋር እንኳ ፎቶ መልቀቅ ማን የፈቀደላቸው ሲጀመር? እነኚህን ሰዎች ስትከተሉ ቂያም ዕለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን በእናንተ ኮመንት ምክንያት ፎሎ የሚደረጉትን በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ። ልናገር የገባሁት ይሄንን ነው። خلاص ይሄን ልነግራችሁ ነው የመጣሁት። ዛሬ ፎሎ ያደረጋችሁትን የእናንተን ፎሎ ግቡና ተመልከቱ። ማንን ነው ፎሎ ያደረኩት? ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሷ እኮ ደስ የሚል የደስ እኮ አላት፣ እሱ እኮ የሀገሬ ልጅ ነው፣ እሱ እኮ የሰፈር የመንደሬ ልጅ ነው። የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን። የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን። እስቲ ቁጭ ብለን አብረን እንመለከታለን። የዚያኔ አላህ ይጠብቀን ሁላችንንም። እዚህ ወንድሞችና እህቶች አኺራችንን የምንሰራው ደግሞ ዘንድሮ እኮ ወጣቱ እንዳለ እያለቀ ያለበት ዘመን ላይ እኮ ነው ያለ ነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንትና ንጽር ላይ ይሰራ የነበረው ወንድማችን አንድ ወንድማችን ንጽር ላይ እንኳን ይሰራ አልነበረም፣ ወላኪን በዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉን። ስሙን አላስታውስም። አሁን ላይ ወጣት ነው ልጁ፣ ገና ልጅ ነው። ሰሞኑን አንድ ወንድማችንን ዳዕዋው ሴክተር ላይ እንትን ሺዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና፣ ሮጦ ያልጠገበ ሰው። ብሩክ ወንድማችን ብሩክ፣ ወንድማችን መሐመድ ሰዒድ አናፍርም እንደኛ? ትናንትና መሐመድ ሰዒድን ቀብረን፣ ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩንን ልጆቻችንን ብልግና የሚያወርሱትን ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የእነሱን ድምፅ የሚሰማው ልጅ አጠገቤ ተቀምጦ እኔ የምከታተለውን ይሄን ብልግና خلاص የምትከተሉት ሰዎች እወቁ። እነኚህ እናንተ ላይ ወጥተው የሚሳለቁባችሁ ሰዎች፣ እናንተ ላይ ወጥተው ከፕል ምናምን እያሉ እንትን የሚሉ ሰዎች እናንተ ሙሉ በሙሉ አንፎሎ ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ፣ ማንም እኮ ናቸው እነሱ። ያለ እናንተ ፎሎ ማንም ናቸው እነሱ፣ ያውቃሉ። ያንን ፎሎዋችሁን ብታነሱና ማንም እንደሆኑ ራሳቸውን ቢያውቁ ቀጣዩን ትውልድም ወደዚያ መንገድ እንዲገባ እየገፋፋችሁ ነው ያላችሁት። አንድ ልጅ አለ። ያን ልጅ እንዳጋጣሚ ቪዲዮውን ቲክቶክ ላይ ፌስቡክ ላይ ነው የመጣው። ስለምታቁኝ ያንን ባለጌ የሆንኩበት ምክንያት አለኝ አለ። ያ ምክንያት እኔ ኖርማል ትክክለኛው ማንነቴና ስብዕናዬ መልካም ልጅ ነኝ፣ አልሳደብም፣ ጨዋ ልጅ ነኝ።
ወላኪን አለ እዚህ ላይ ሲወጣ ፌስቡክ ላይ ሲወጣ ቲክቶክ ላይ ሲወጣ ባለጌ የሆነ ሰው ነው ሰው የሚከተለው ስዳደግ የሆነ ሰው ነው ሰው የሚከተለው ስለዚህ ፎሎወርን ለማግኘትና በብልግና ሰውን መሰብሰብ እንደሚቻል ለማሳየት ነው ባለጌ የሆንኩት አለ እውነትም እንዳለው ብዙ 100,000 ፎሎወሮች ነበሩት ያለች መልካም ነገር ቢናገር አትከተሉትም ነበር ባለጌ ስለሆነ ብልግናን ስላስፋፋ ብልግናን ስለተናገረ ተከተላችሁት እሱም መሰከረ ያን ነገር ስለዚህ ወንድሞቻችን ራሳችን እየሰራን ባለነው ነገር ነገ የሚደርስብንም በላ እንዲህ ፍልስጤም ላይ ወንድሞቻችን እንዲህ ተጨፈጨፉ ምን እየሰራን ነው እኛ እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው የነሱ እንደም እየተመለከተን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከተን አይደል እንደኛ አክሽን ነው እያሉ አክት ነው እያሉ ከስር የሆነ የወንድ ድምጽ ይሰማል ድራማ ላይ የሚሰራ ድምጽ ይሰማል ከስር ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታረጋለች ወንዱ ሴት ልጅን ለመምሰል ድራማውን ለማስመሰል በሚል መጥቶ ጥምጣም እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጦ ስለዚህ ይሄን ነገር እየተከታተልን ስለ ፍልስጤም አናውራ ምክንያቱም ስለማይመለከተን የተረገምን ሰዎች ነን እኛ ይሄን ነገር ስንከተልም ያን ነገር ስንሰራ ሙት لعن الله المتشبهات بالرجال من النساء ስላሉ የተረገመ ሰው ሆነን ደግሞ ራሳችን ወንድሞቻችን ላይ ባመጣነው በላ እዚያ ውስጥ ያሉ ወንድሞቻችን እኮ እነሱ ጋር ያለውን ነገር ሰርተው ጨርሰዋል በቃ ለፍተዋል በእነሱ ጋር ያለውን ለአላህ ብለው ነፍሶቻቸውን ገብረዋል እየገበሩ ነው ያሉት እኛ ግን እንኳን ነፍሶቻችንን ልንገብር ቀርቶ ማህበረሰቡን እየበከልን ያለ ነው ፎሎው ያደረግን ባለጌዎችን እየፈለግን የትኛውን የበለጠ ባለጌ ብለን ፈልገን ፎሎው ያደረግን የትኛውን የበለጠ አይናውጣ ያለን እየፈለግን ኮሜንት ያደረግን ከዚያ በኋላ መተን እከሌ እኮ ስለ ፍልስጤም ተናግሮ አያውቅም አንተ ምን ሰርተህ ታውቃለህ ሲጀመር ስለ ፍልስጤም እየሰራህ ያለው ስርዓት አልባ የሆኑት ሰዎች ፎሎው ማድረግ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون إلى الله سبحانه وتعالى مدراتشن لا فساد تسفافا ጥፋት ተስፋፋ ለምን ليذيقهم بعض الذي عملوا እነሱ ከሰሩት መጥፎ ነገር በሚገርመው እንዲህ ውርደታም ሆነን ሳለን አላህ ለኛ ነስሩን ቢያመጣ ነበር የሚገርመው ስለዚህ ይሄን ነው የሚለው ሰላት አንሰግድም እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን ሰላት አንሰግድም ቁርአን ቀርተን አናቅም ረጅም ጊዜ መርገጫ የለም ፍልስጤም ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል ሰላት አይሰግድም እነኚህ ሰዎችን ይከታተላል አሁን ያለው ሰዎች ማንን እየዋሸን ነው ቆይ ማንን እየዋሸን ነው ወደ ራሳችን እንመለስ ከራሴ ጀምሬ ወደ ራሳችን እስቲ እንመለስ ሰላት ሳልሰግድ የትኛውን ነብይ ነው የምወደው العهد الذي بيننا وبينهم الصلاة فمن تركها فقد كفر እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው ሰላት የተወሰው ከፍሯል ከእስልምና ወጥቷል ከሃዲ ነው አሉ ሰላትን አንሰግድም ከፊሎቻችን ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው ሼር የምናደርገው ኮሜንት የምናደርገው ደግሞ ስንስቅ እስከዚህ ድረስ ነው ፈገግታ እኮ አይደለም ብለን ለጓደኞቻችን ሼር እናደርጋለን ያንን ቪዲዮ ዲት እንሰራበታለን ኮሜንት እናደርጋለን ከዚያ በኋላስ አላህ ነስሩን ያምጣልን አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል إن تنصروا الله ينصركم ويثبت أقدامكم انتهى هذا وعد إن تنصروا الله سبحانه وتعالى بفلقوا من قد متهدوا لتك هنا إن تنصروا الله يعني إن تنصروا دين الله يا الله من قد متكتلوك هنا ملكامون نقر متسروك هنا كما تفعون نقر متركوك هنا ترون الله يعززون من قد متيزوك هنا ينصركم الشنافي أدرقات شوال ويثبت أقدامكم ينانتنم اقر كرقتبت الناين كساكس يارقات قوال ويثبت ثبات شتات شوال
እርጋታን ይሰጣችኋል። አቅዳመኩም እግሮቻችሁ እንዳይወላውል ልቦናችሁ እንዳይወላውል እርጋታን ይሰጣችኋል። እርጋታን የሚሰጠው ምን ስንሆን ነው? እንተንሱሩላህ እንታ እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ። ሌት ተቀን ግን የምንጮኸው ሌላ ነገር ነው። ስለዚህ ወንድሞችና እህቶች ብዙ ባልናገር ደስ ይለኛል። እራት አልበላሁም እስካሁን ድረስ ሳልበላ ነው ይህን ሁላ ሰዓት እየጮኩ ያለሁት። ጉዳዩ ቢከፋ ነው የጮኩት። ከዚህ በኋላ በዚህ ጉዳይ ላይ የምናገር አይመስለኝም። እስከዛሬ አንድም ቀን እንዲህ ስቆጣ ያየ ሰው ያለ አይመስለኝም። የተቆጣሁበት ምክንያቴ ይሄ ጉዳይ ነው። ቁጣዬ ደግሞ ያንሳል እንጂ አይበዛም። እየተከሰተ ላለው ነገር ማለት ነው። በስተመጨረሻ ልድገምላችሁ። አላህን የምትፈሩ ከሆነ የምንፈራ ከሆነ ከዚህ ቪዲዮአችን ስንወጣ ቀጥታ ሄደን ፎሎው የምናደርጋቸውን ፎሎዊንግ የሚለው ውስጥ ገብተን ፎሎው የምናደርጋቸውን እነኚህ ክፋትን ማህበረሰብ ውስጥ የሚያስፋፉ ከፕል እያሉ የማይሆን ነገርን የሚያስተምሩ ሐራምን ማህበረሰብ ውስጥ እያሰራጩ ያሉ ሰዎችን አንፎሎው እናድርግ፣ ብሎክ እናድርጋቸው። አንፎሎ አይደለም ብሎክ እናድርጋቸው። ኸላስ ይሄንን ቪዲዮ የተመለከታችሁ ሰዎች በአጠቃላይ አማና ብያችኋለሁ። በአላህ ስም አማና ብያችኋለሁ። እየገባችሁ አንፎሎ አድርጓቸው። አንፎሎ ብቻ አይደለም ብሎክ አድርጓቸው። ምክንያቱም እኔ የምፈልገው መልካም ነገር መስራትን ነው። ልጆቼ መልካም ነገር እንዲሰሩልኝ ነው። እኔ የምፈልገው ከልጄ ዲን እስላም እንዲነስር ነው የምፈልገው። ልጄ በዲን ላይ እንዲታነጽልኝ ነው የምፈልገው። ራሴ በዲን ታንጬ መልካሙን ነገር ይዤ ልጄ በዚያ ነገር እንዲያድግልኝ ነው የምፈልገው። እነኚህ ሰዎች ግን ይሄም መጥፎ ነገር እየሰሩ ያሉ ሰዎች ግን ምን እያደረጉ ነው ያሉት? ትውልዱን እያመከኑ ነው ያሉት። ትውልዱን መልካም ነገር እንዳያስብ፣ ጥሩ ነገር እንዳይሰራ፣ ሌት ተቀን ሴት እያለ እንዲውል፣ ወንድ እያለች እንድትውል ያን ነገር ነው እየሰሩ። ያ ነገር ደግሞ ቀጣዩን ትውልድ ይገላል፣ ያጠፋል። ቀጣዩን ትውልድ በቴክኖሎጂው ብትሉ፣ በአካዳሚክ ትምህርቱ ብትሉ፣ በኢስላሚክ ትምህርቱ ብትሉ አላህ ከኛ የሚፈልገውንም ዓለም ከኛ የምትፈልገውንም አይሰጠንም። የነሱ አካሄድ ማህበረሰባችንን ማደንዘዝ ነው የያዙት። ይሄም ማደንዘዙን ደግሞ ማቆም የምትችሉት እናንተ ናችሁ። ፎሎው እያደረጋችሁ ያላችሁ ሰዎች ፎሎዋችሁን አንሱ፣ ብሎክ አድርጓቸው። خلاص አላህ አይበልብኝና አላህ ይጠብቀኝና አንድ ቀን እንኳ ተሳስቼ የማይሆን ነገር መልቀቅ ከጀመርኩኝ መጀመሪያ ብሎክ የምታደርጉት እኔን ይሁን። እዚያኔ ተግባባን። መልካም ነገር ትቼ ይሄንን የማይሆን መንገድ ከያዝኩ አላህ ይጠብቀኝ። ሁላችሁም አላህ ይጠብቃችሁ፣ አላህ ይጠብቀን። ከያዝኩ መጀመሪያ ብሎክ የምታደርጉት እኔን ይሁን። ስለዚህ ወንድሞችና እህቶች ጋዛ ላይ ላሉ ወንድሞቻችሁ መድረስ ትፈልጋላችሁ? አላህ ፊት ስትቀርቡ አላህ ሆይ መደሰት እየፈለኩ መዝናናት እየፈለኩ በእነሱ ቪዲዮ ፈታ ማለት እየፈለኩ ላንተ ስል የሆነ ቀን ሙዓዝ የሚባል አንድ ልጅ እኛ ጋር መጥቶ ኡስታዝ እከሌ የሚባል አንድ ሰው ሼህ እከሌ የሚባል አንድ ሰው መጥቶ መከረን። ያንን ምክሩን ሰምቼ ለአላህ ብዬ እነኚህን ሰዎች አንፎሎ ባደርግስ ብዬ አንፎሎ አደረግኳቸው። ፎሎ ካደረግኩ በኋላ ለአንተ ብዬ ወደ እነሱ ፎሎ አልተመለስኩም። እነኚህ ባለጌ ሰዎችን ራኳቸው ብላችሁ አላህ ፊት ምስክር ይሆንላችኋል ይህ ነገር ቢኢዝኒላህ ተዓላ። ምክንያቱም ይሄን ነገር ስትሰሩ ለሙዓዝን ፈርታችሁ አይደለም፣ ለሙዓዝን ለማስደሰት አይደለም፣ ለአላህ ብላችሁ ነው። አላህን ፈርታችሁ ነው። ከመጥፎ ነገር ለመራቅ ነው። ለቀጣዩ ትውልድ አስባችሁ ነው። ሪከርድ አድርጉት፣ አሰራጩት። እነኚህ ሰዎች አንፎሎ አድርጓቸው። አንፎሎ አይደለም ብሎክ አድርጓቸው። ለራሳችሁ ብቻ አይደለም የምታውቁትንም ሰዎች በአጠቃላይ ብሎክ እንዲያደርጓቸው አነሳሱ። ቀጣዩ ትውልድ መምከንም መማር የለበትም። ቀጣዩ ትውልድ ሴት ሆና እንደ ወንድ ልጅ አክት የምታደርግን ሴት መከተል የለበትም። ወንድ ሆኖ እንደ ሴት ልጅ አክት እያደረገ ሙቪ እንሰራለን እያሉ እዚህ ላይ የወጡ ሪአክሽን እየሰሩ ነው የሚባለው መከተል የለባቸው። ቀጣዩን ትውልድ እኛ የምንፈልገው ትምህርቱ ላይ ጎበዝ፣ ቁርአኑ ላይ ጎበዝ፣ አካዳሚው ላይ አንደኛ፣ ዲኑ ላይ አንደኛ፣ መልካም ነገር የሚሰራ ወደ መልካም ነገር የሚጠራ መልካም ነገር ላይ የሚያበረታታ መጥፎ ነገር ሲያይ የሚከለክል መከልከል የሚችል ማህበረሰብ ነው የምንፈልገው። የወደቀውን ይሄን አሁን እየወደቀ ያለው ማህበረሰባችንን እናንተ ስደት ሀገር ላይ ነው ያላችሁት ወዳ ማለት ነው 1050 16
ማለት ከሀገራችን የተሰደድነው እንደዚህ ያሉ የበከሉ ሰዎች እየፈጠሩልን ያሉት ትውልድ የተለያዩ እርከኖች ውስጥ የገባ ሀገሪቷን ሲያስተዳድር ነው። ቀጣዩን ትውልድ ደግሞ አስቡት። ቀጣዩ ትውልድ ደግሞ የነኚህ አስተዳደግ ነው። በፊት እንኳን ተቆንጥጦ ያደገው እንዲህ እየበከለን ከሆነ ተቆንጥጦ አደገ የምንለው ማህበረሰብ እንዲህ በሙስና ካጨቀየን እነኚህ ሰዎች የሚያሳድጉት ልጅ ታዲያ ሀገራችንን የት ሊያደርሳት ነው? መንግስትስ ቢሆን በዚህ ነገር ላይ ለምን እርምጃ አይወስድም? ማህበረሰቡን ማምከል ላይ፣ ብልግና ማስፋፋት ላይ፣ ማህበረሰቡን መጣል ላይ እየሰሩ ያሉ ሰዎችን መንግስት ስለምን ዝም ብሎ የሚያከታለ? እሱ እንኳን ሌላ ጉዳይ ሊኖርበት ይችላል፣ ችግር የለብንም። የመንግስት የራሱ ጉዳይ ነው። እኛ ግን እንደ ሙስሊሙ ማህበረሰብ በዚህ ነገር ላይ ተነስተን ሐምላ ማድረግ አለብን። የሆነ ትልቅ እንቅስቃሴ መሆን አለበት። خلاص እነኚህን ሰዎችን ብሎክ የምናደርግበት እንቅስቃሴ፣ እነኚህን ሰዎችን ከማህበረሰቡ የምናገልበት፣ ከተማ ውስጥ ስናያቸው ደግሞ መጠየፍ እነሱን። ምክንያቱም ስንት ጊዜ ተጠሩ፣ እስቲ ስንት ጊዜ ተመከሩ፣ ስንት ጊዜ መሻይኾች መከሯቸው እነሱ፣ ስንቴ በውስጥ ተመክረው በውስጥ ተነግሯቸው፣ ስንት መሻይኾች ነግረዋቸው፣ ስንት መሻይኾች መክረዋቸው አልቻሉም። ምንድን ነው የሚሻለው ታዲያ? እነሱን መራቅ ነው። خلاص የእነሱን በር መዝጋት፣ እውቅናቸውን እንዲጠሉ ማድረግ ነው። ይሄ ፖፑላሪቲ የሚባለውን ነገር ሹህራ ነው አይደለም የሚሉት፣ ታዋቂ ነን ብለው አይደለም የሚንጠራሩት። እነሱ ታዋቂነታቸውን ራሳቸው እንዲጠሉ ማድረግ በዚያ ነገር خلاص ማህበረሰቡ ሲያገላቸው ሙሉ በሙሉ ከማህበረሰቡ እቅፍ ውጭ ሲሆኑና ሲዋረዱ ውርደታም መሆናቸው ሲገባቸው ወይ ልካቸው ውስጥ ይገባሉ፣ ስርዓታቸውን ይይዛሉ፣ ወይ ደግሞ ማህበረሰቡን ከማወክ ወደ ራሳቸው ህይወት ይመለሳሉ። ኢንተሃል አምር። ስታበረታቷቸው፣ ላይክ ስታረጉላቸው፣ ኮመንት ስታረጉላቸው በጣም ተደፋፍረው እላይ እየወጡ ነው። አሁን በቃ ይበቃል፣ ዝጓቸው፣ ከዚህ በኋላ ብሎክ አድርጓቸው። ይሄን ነው የምንለው። እነማን ናቸው ለሚለው ደግሞ ቲክቶክ ላይ ተሰራፍተው ያሉ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 300,000 400,000 500,000 ፎሎወር ያላቸው ወጥተው የሚያስተላልፉት አንድ እውቀት የሌላቸው፣ ምንም እውቀት የሌላቸው፣ በነገራችን ላይ ላዲኑን አያውቁ ወላ አካዳሚውን አያውቁ፣ ከእውቀት ነፃ የሆኑ ወጥተው ምንም የሚሰሩ ላይ ወጥተው አክት እንሰራለን ምናምን በሚል ሪአክሽን እንሰራለን በሚል ሴቷ ወንድ እየመሰለች ጺም እየሰራች ወንዱ ሴት እየመሰለ እንትን ፎጣ እየጠመጠመ መጥቶ የሚሰራብን ያ ነገር አልበቃ ሲላቸው ኡስታዞች ላይ መልስ መስጠት ጀመሩ። አሁን ላይ መሻይኾች ላይ መልስ መስጠት ጀመሩ። የሚገርመው ነገር ከማህበረሰቡ ውስጥ ከነሱ ጋር ጠበቃ የሚቆም አለ። ልካቸው ሲነገራቸውና ልካቸውን ሲያውቁ በሊሚታቸው ይቆማሉ ማለት ነው። ያን ነገር ማድረግ የምትችሉት ደግሞ አንድ ወንድማችን ከስር ጽፏል። ለዲን የማይጠቅም ለዱንያ የማይጠቅም ነገር ይቻላል። ዲን አልእስላምን በቀልድ እያዋዙ ማስተላለፍ ይቻላል። ቀልድ ብቻ አይደለም። እኛ እኮ ዱንያ ላይ ስንመጣ ለቀልድ እኮ አይደለም የመጣ ነው፣ ለመስራት ነው የመጣ ነው። ወማ خلقنا السماء والارض وما بينهما باطلا الى الله سبحانه وتعالى وما خلقنا السماء والارض وما بينهما لاعبين ለቀልድ አይደለም የፈጠርናቸው፣ ለጨዋታ አይደለም የፈጠር ናቸው ኢላ አላህ Subhanahu Wa Ta'ala። ለምንድን ነው የተፈጠሩት ታዲያ? ለየብሉወኩም አዩኩም አህሰኑ ዐመላ፣ ማንኛችን መልካም ነገር እንደሚሰራ ማንኛችን ከመጥፎ ነገር እንደሚርቅ ለማየት ነው። خلاص ለመመዘን ነው። ስለዚህ በዱንያ በአኺራ የማይጠቅመንን ነገር የሚያስተላልፉ ሰዎችን በአጠቃላይ ብሎክ አድርጓቸው። አንፎሎ አይደለም ብሎክ። ያንን ሙመን ተቀላቀሉ ሁላችሁ እንዳለ ብሎክ አድርጓቸው። خلاص እስቲ ማን ላይ መተው እንደሚፈነጩ ማን ላይ መተው ስለማምናቸው ጉዳዩ በጣም አሳሳቢ ስለሆነ እንደዛ ሰው ዕቃ ሲሸጥ ወደ አየር ላይ ተቀበል ነው። እንደዛ ተለፍ ነገር ስለሆነ ያም ሰው አሳብ በስተመጨረሻ እዚህ ስር ያላችሁ 1200 ሰዎች ናቸው። አሁን እዚህ ጋር ያላችሁት አላህን የሚፈራ ሰው፣ በቂያም ቀን የሚያምን ሰው፣ ይህ ቪዲዮ የደረሰው ይህን ድምፅ የሰማ ሰው አላህን ከፈራችሁ፣ በቂያም ቀን ካመናችሁ፣ በዱንያችሁ በአኺራችሁ የማይጠቅሟችሁን ሰዎች በአጠቃላይ ብሎክ አድርጓቸው።
በዱንያም በአኺራም ካልጠቀሟችሁ ብሎ خلاص የዱንያዊ ዕውቀት ካልጨመሩላችሁ የአኺራዊ መልካም ነገር ካልጨመሩላችሁ አጥፏቸው። ምክንያቱም እናንተን ሊያጠፉ ነው። የሰው ልጅ ሲፈጠር ለጨዋታ ለቀልድ አይደለም የተፈጠረው። ይሄን ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን። የደረስንበት ነገር በጣም አሳዛኝ ነው። አሳዛኝ ሴት ናት። ዘንድሮ ደግሞ መያዝ ያቃተን ሴቶችን ነው። እናት አባቶቻቸውን ሄዳችሁ ብታዩ በጣም ስርዓት ያላቸው እናት አባቶች ይሆናሉ። አብዛኞቹ ስርዓት ያላቸው በጣም ጎበዞች፣ ልጆችን ለማሳደግ የሚተጉ። ምክንያቱም እኔ ማቅ ስለሆነ ነው፣ አንዳንዶቹ ስለማቅ ነው። እናት አባቶቻቸው መልካም ጥሩ ስነ ምግባር ያላቸው፣ በጥሩ ስነ ምግባር እነሱን ለማሳደግ ሲለፉ የነበሩ፣ አፈር በልተው ያሳደጓቸው፣ እንጀራ ጋግረው ምን ሰርተው ወላሂ አባታቸው ጥበቃ ጠብቆ ስንት ነገር ሰርቶ ሌሊቱን ሙሉ ቆሞ አድሮ እነሱን አሳድጓቸው፣ እነሱ ተመልሰው ደግሞ ማህበረሰባችንን ለማምከን ህፃናቶችን አእምሮ ለማቀጨጭና ለመግደል የሚሰሩ መጥፎ ትውልድን ለመፍጠር የሚጣጣሩ ናቸው። ከእናንተ የሚጠበቀው ደግሞ መዝጋት ነው። خلاص ተግባባን። ይሄን ያለው ነገር ማለት ነው። ባረከላሁ ፊኩም ወአህሰነላሁ ኢለይኩም። ጨርሻለሁ። አንዳንዶች ደግሞ የሴት ጠበቃ ቆሙልኝ ያላቸው ያለ ይመስል እዚህ ጋር መጥተው ስለ ሴት ምን እህቴ እንዳትሆን የምፈልገውን ነገር ሌላ ሴት ላይ ካየው ይሰማኛል። እህቴን እዚያ ቦታ ላይ ባያት በጣም ነው የሚሰማኝ አይደል? አዎ፣ ሌሎች ሴቶችም እህቶቼ ናቸው። እዚያ ቦታ ላይ ባያቸው ይሰማኛል በጣም። ለዚያ ነው የምናገረው። ስናገር የእህቶች እጥረት የለብኝም። በጣም ብዙ እህቶች አሉኝ። 8 እህቶች ናቸው ያልኳችሁ። አልሐምዱሊላህ አሁን በህይወት ያሉ በጣም የምወዳቸው፣ በጣም የማስብላቸው፣ በጣም የሚወዱኝ በነፍስ ማለት ነው። እህቶቼ ሚዲያ ላይ ወጥተው የማይሆን ነገር ሲሰሩ እሱን ነገር ነው እኔ እንትን የምለው ፊልም አደርገው። እነኚህ እህቶቼ ወጥተው መልካም መጥፎ ነገር ቢሰሩ ምንድነው ፊልም አደርገው? ምክንያቱም ሴቶች በአጠቃላይ የሙስሊም ሴት ሲባል እህቶቼ ናቸው። ያ ነገር ነው የሚሰማኝ። ስለዚህ በጣም አክት አታድርጉ። የሆነ ለሴት ያሰባችሁና አትምሰሉ። መልካም ሴቶች አሉ። አብዛኛው ሚዲያ ላይ ጥሩ ነገር እየሰሩ ያሉ ሴቶችም ማሻአላህ ተባረከ الرحمن መስጂድ እያስገነቡ ያሉት ምን እየሰሩ ያሉት እየለፉ ያሉት እነሱም ሴቶች ናቸው። ማሻአላህ ተባረከ الرحمن እንዲሁም ቁድዋ መሆን ያለባቸው እነሱ ናቸው። መስጂድ የሚያስገነቡትን፣ መልካም ነገር የሚያሰሩትን፣ ጥሩ ነገር ላይ የሚቆሙትን፣ ደርስ ሲሰጥ መጀመሪያ ሮጠው የሚገቡትን እየተናገርን ያለነው ግን ስለነሱ አይደለም። እነሱ የሚነኩ አይደሉም። እንቁ ናቸው እነሱ። ማሻአላህ ተባረከ الرحمن አላህ ይጨምርላቸው እነሱ። የእነሱ ስም እዚህ ጋር አይነሳም። ስለ ፍቅር ሲነገር ስለ ጥላቻ አይደለም የሚነገር፣ ስለ ፍቅር ብቻ ነው። ስለ መጥፎ ሰዎች ሲነገር ስለ መልካሙ አይደለም። ላ ክፋትን እያስፋፋ ያሉትን እየተናገርን ያለነው። መልካም የሚሰሩት መልካም እህቶቻችን ስማቸው የማይነሳም እዚህ ጋር። የእነሱ ስም የት ነው የሚነሳው? የተገነባ መስጂድ ጋር ነው የሚነሳው። የእነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው። የእነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው። የእነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው። አይቀላቀልም። ውሃና ዘይት ናቸው። ይሄን ለማለት ነው። ደግሜ እነግራቸዋለሁ። ብሎክ አድርጓቸው። መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው። ባረከላሁ ፊኩም። የሚመከሩ አይነትም አይደሉም። ሲመከሩም ነበር። ብዙ መሻይኾች መክረዋል። አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንዴ እነሱን የምትመልሷቸው? እነሱን መመለስ ፍላጎታችንም አይደለም። እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም። እኛ እንኳን ብንሄድ አትከተሉን እያልን ነው። በቃ የመመለስ ጉዳያችን አይደለም እሱ። አንድ ሰው በራሱ ጥምም አይደላው ይጥመም፣ ልቀቁት እሱን። ማህበረሰቡን ግን ያዝ አድርጉት። አለቀ። እኛ የምንፈልገው ማህበረሰባችን ዋዕይ እንዲኖረው ነው። خلاص እነሱን ተውት።
ተዋቸው፣ እነሱን ይሂዱ እነሱ። ማህበረሰባችን ግን ይመለስ፣ ማህበረሰባችን ወደ አላህ ይመለስ፣ እነሱን ይዝጋቸው፣ ብሎክ ያድርጋቸው። ኢንተሃል አምር። ያ ነው የተናገርን ያለ ነው። አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ ያንን ሊቭል አልፈናል፣ የእነሱን መመከር አንፈልግም። የአንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት 100 ሺዎችን ማጣት የለብንም እኛ። መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ይስል እነሱ ምን አገባኝ ከፈለጉ ለምን ገደል አይገቡ? ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ሲናገር አላህ ሱብሓነሁ ወተዓላ ምን ያል መሰላችሁ? ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም። ሄሎ ይሰማል? ማሻአላህ ቁርአን ላይ ነው ያለው። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም። ብትከፍሩ አይደለም ቪዲዮ መስራት፣ አይደለም ሴት ሆነሽ ወንድ መምሰል፣ አይደለም ወንድ ሆነ ሴትም መምሰል፣ አይደለም ክርስቲያን መስለ መስራት፣ ሙስሊም ሆነ እንትን ማለት አክት ማድረግ ተውና፣ እንተክፍሩ ግልጽ ወጥተህ ክርስትና ብትነሳ ከሃይማኖት ለቀህ ብትወጣ ፈኢነ አላህ ገኒዩን ዐንኩም 100 ሺዎችን አላህ እያመጣልን ነው። ምርጥና ምርጥ ወንድሞችን እያገኘን ያለ ነው። አልሐምዱሊላህ። የሴትም የወንድም ችግር የለብንም እኛ። ገኒዩን ዐንኩም አላህ ከእናንተ የተብቃቃ አምላክ ነው። ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው። እንዲያው እስልምናን እኮ የሆነ ለምንን የምናስገባ አስመስላችሁት? ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት ይንካው። ኢንተሃል አምር። ከተመለሱ ለነፍሳቸው መን ኢህተዳ ፈኢነማ የህተዲ ሊነፍሲህ ወመን ضل ፈኢነማ የضل ዐለይሃ። ገደል የሚገባው ለራሱ ነው። ገደል የሚገባው ገደሉን እኛ ተከትለን አይደለም የምንገባው። ከአላህ የሚያጎለው ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ አልቁድሲ ላይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل منكم ما نقص ذلك من ملكي شيئا. الله سبحانه وتعالى ሲናገር ምን አለ? ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፊርዓውን ታውታላችሁ አይደል? እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁ ተሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም። ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملكي شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት ኢንተሃል አምር። ከአላህ የሚቀንሰው ነገር የለም። እከሌ የሚባለው ብዙ ፎሎወር ያለው ሰው ከፈረ፣ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍሩ ውስጥ አይመለከተንም። ማህበረሰቡን ግን ይዞ ገደል መግባት የለበትም። ማህበረሰቡ ከወዲሁ መንቃትና መመለስ ነው ያለበት። ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም። እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ? በቃ እስላም ሰዎች መመለሳቸው ወላሁ ዩሪዱ አን የቱበ ዐለይኩም ብሎ እኮ አላህ ሲነግረን አላህ የእናንተ መመለስ ይፈልጋል ሲል እኮ ተመክረው እምቢ ብለው ተመክረው እምቢ ብለው ማህበረሰቡን የሚያጠሙትን ሰዎች አይደለም እየተናገረ ያለው። ኢነ الذين يحبون ان تشيع الفاحشة في الذين آمنوا ፋሒሻን መጥፎ ስነ ምግባርን ማስፋፋት የሚፈልጉ ሰዎችን ለሁም ዐዛቡን አሊሙን አለ እኮ አላህ ሱብሓነሁ ወተዓላ። ለነሱ አሳማሚ ቅጣት አለላቸው ፊ ዱንያ ወልአኺራ፣ በሁለቱም ሀገር በዱንያም በአኺራም። ስለዚህ ማንንም የመለመን ፍላጎቱም የለንም፣ ኢስላምም አላዘዘንም። ተመለስ ትለዋለህ፣ መልካሙን ነገር ታሳየዋለህ። እምቢ ብሎ ገደል መግባት ፈለገ አይደል? ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ እንኳን አንድ ግለሰብ 100 ሺህ ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮኑ ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም። ይሄን ወቁ። ዳሴ ተግባባን? ይሄን ያለው ነገር ማለት ነው። ይሄን ያለው ኢን አصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. የሰው እጦት የለብንም። መልካም ምርጥ ወንድሞችን አግኝተናል በቅርቡ፣ ራሱ ምርጥ እህቶችን አግኝተናል በቅርቡ። እነሱም ሁላቸው አላህ በረካ ያድርግልን። እየመጣ ያለው በቂ ነው። መውጣት የሚፈልግ ሰው ካለ መንገዱ ክፍት ነው፣ በሩ ክፍት ነው። ማንም የሚከለክላቸው እግራቸውን የሚይዝ የሚለምናቸው የለም። ወደ ፈለጉበት መሄድ መብታቸው ነው። ይሄን ያለው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።